አስደንጋጭ ነገር እኛ ላይ መጥቷል። ስለዚህ ስለሱ ምንድነው የተፈጠረው ስለ ጋሼስ ምንድነው ብላችሁ እናንተም ግር እንዳላችሁ ተስፋ አደርጋለሁና የጋሼን ታሪክ ስንጀምር የተሰረቀባት ህፃን ልጅ ታስታውሳታላችሁ ሰርካለምን ማለት ነው ህፃን ልጅ ተሰርቆባት ከሷ ጋር በሷ ምክንያት ነው እንግዲህ ይሄንን ታሪክ የጀመርነውና ይሄን ነገር አንቺ አታውቂም ነበር መጀመሪያ እዛ መኖሩን በእውነት አላውቅም ይኸውልሽ አሁን ላለመጠየቅ እያስመሰልሽ እንዳይሆን እባክሽን እያስመሰልኩ አይደለም እኔ የሚያወቅኩት ከሞተ በኋላ ነው የነገርኩ እኮ ነው እሺ ከሞተ በኋላ ነው በቃ እቃዎችን ተሳጣራ ነው እንዴት ነው አንቺ ቢሮ ውስጥ ቁጭ ብሎ እንዴት ነው ማትከፍቺው እንዴት ነው እነዛን ነገሮች ማትመረምሩም በቃ ያስቀምጣቸዋል እኔ አላያቸውም በቃ ምክንያቱም የሱ እቃዎች ናቸው የሱን እቃዎች ዝም ብዬ መክፈት አልችልም ያለሱ ፍቃድ ባቢ በጣም ተለወጠው ማለት በፊት የነበረው በቃ የሚያሳሰው ልጅ ተመለሰ መልኩ ማለት ነው እዛ ለተኔ እኮ ተጠራጠርኩላም በቃ የኔ ልጅ ነው ምናምን ብዬ ተጠራጥረ ግን ስለ ልጇ ማወቅ እንፈልጋለን አሁን በምን አይነት ሁኔታ ላይ ነች አረብ ሀገር ተንከራታ ብዙ ነገር አሳልፋ ልጇን ለማኖር በገዛ ቤተሰቧ ግን ተከርታ ያው የጋሺ ባለቤት ናት ማለት እኔ ልጅቷን እንደውም አላውቃትም መጀመሪያ ደወለችልኝ በቃ የሰዎቹ እንትን የመሰለችኝ ተባባሪ ማለት ነው ፈራው ስደውል ማለት ማነሽ አንቺ ነው ያልኳት ከዛ እና አሁን እሱ መሞቱ ሲሰሙ በቃ ያለውን ብር ለመውሰድ ነው የሚፈልጉት እኔ ደግሞ ይሄን ብር ደግሞ መስጠት አልፈለኩም በቃ አንተ ጋር መጥቼ የምታረገውን አርገው ገብቷል አይደለ በዛ ልክ ደግሞ እኔ ሊገሉኝ ይፈልጋሉ በቃ ምክንያቱም የሱ ቀኝ እጅ ነበርኩኝ ስለዚህ ልጅቷ ብዙ ነገር ደብቄያለሁ በቃ ማለት እኔ ጋር ብዙ ነገር አለ ይሄን ነገር ለእናንተ ነው አሁን መናገር የምፈልገው ግን እባክህ እኔን ከዚህ ነገር እንድታድነኝ እፈልጋለሁ እና ምን እያለች ነበር እኔ በስልክ ለማውራት ሞክሬ ነበር እስቲ ቆይ በመጀመሪያ የጋሺ ሚስት ነኝ ብለሻት ነው እሷን የተዋወቅሽውና እውነት የጋሺ ሚስት ነሽ ምክንያቱም እኔ አሁን የማውቀው በጣም ብዙ ሚስቶች ማለት ሚስት ባይባሉም ብዙ ቅምጦች እንዳሉ ታውቃለሁ በየቦታው ነው ሴትን ማለት እንትን የሚለውና ተገሎ እንኳን የተገኘው በገዛ ቅምጡ ነው አንቺስ የእውነት ሚስቱ ነሽ ወይስ ገይ ጋብቻ አላችሁ ምንድነው የተፈጠረው ነገር በቃ ደስተኛም አልነበርኩም ግን እሺ ነው ያልኩ ገባ ስላመንኩ በቃ ያውላ ነገር ውስጥ አልፌ እንዴት ዛሬማ እንዴት እፈራለሁ ምናምን ብዬ ባንተ ጎን ሆኜ በቃ እሺ ነው ያልኩት ሄደን አገኘናት ከዛ አለቀሰች ስታይ በዛ ልክ ነው እየሰራው አይደለም ምናምንም እንኳን አስፈልግም በቃ አብራራው ነሽ በቃ አሁን እኮ ወንጀለኛ ነሽ ሙሉ ለሙሉ ማለት ችግር የለውም ቆይ እስቲ ነገሩን እኔ ግልጽ ታደርጊ ልጅ አይደለሽ እንዴት እንደዚህ አይነት ነገር ማለት አንቺ መጀመሪያውንስ ወንጀል መሆኑን እያወቅሽ ለምን እሱ ጋር መግባት አስፈለገ እኔ ጋሼ ከመሞቱ በፊት ነበር ትንሽ ጊዜዎች ሲቀሩት ነበርና ከዛ ያው በጣም መፍራት ጀመረ መደናገጥ ጀመረ በቃ እንደ ድሮ ስራ አይመጣም ድሮ አብረን ነበር በቃ ምን ሰራው ምን ሄደው ምናምን ነገር አብረን ነው የምንለው መቅረትም ጀመረ ስራው ላይ በቃ መረጋጋት አለብህ እባክህን ይኸውልህ አሸናፊ ምን ቢያንስ አንቺ አውሽን ዝጊ እባክህን ቁጭ በል አንተ እባክህን ቁጭ በል እባክህን የመንደር ሴት ቁጭ በል ለካ ለዚህ ተረጋግተህ ነው ማውራት ያለብህ ይኸውልህ ማትረባ ስታይም ቀን በሚከፋኝም ቀን ቴዲ ከጎኔ ነው ከሌሎች እንደዚህ ከሱ በፊት ከማውቃቸው ጓደኞቼ ቀድሞ የሚገኘው ቴዲ ነበረ አንዲትን እናት በአጋጣሚ እንግዲህ በአደጋ እንደሞቱ ነው እስካሁን ባለን መረጃና በአደጋ የሞቱትን እናት ደብዛ ለማጥፋት ወይም ደግሞ ከዛ ቦታ ላይ ያንን መረጃ ለማጥፋት ሲባል አካላታቸውን ሁላ ቆራርጦ እስከ መቅበር ደረጃው ላይ ደረሰ ቴዲ ነው እንደዚህ ያደረገው እርግጠኛ ነህ ራሱ ቴዲ ነው አይዞሽ አይዞሽ ተረጋጊ ችግር የለውም አንዳንድ ሰው እንደዚህ ከልክ በላይ ማመን ጥሩ አይደለም መጨረሻው የሚያመጣብህን አታጣቅ ትንሽ ብር ይሁን ሁሉንም እኮ አጣው እኮ ነበር ይሄን ሁሉ ላጣል ነበርን ለበጎን ይኸውልህ አሁን ገንዘብ ምናምን ልከህላት ታውቃለህ እንዴ አዎ ግን ችግር የለም ገንዘብ ብትጠቂ ምን ችግር አለው እነዚህ ሰዎች ሰበብ ሊያረጉ ነው አንድ ብር ከኪሽ አውቃለሁ እንዴ እኔ እኮ ይኸውልህ አንድ ሀብታም ጓደኛ ነኝ እኮ እንደውም ዝጊ ገንዘብ አልፈልግም አይገባህም ያ በአካል አላገኘኋቸውም ምክንያቱም ሙሉ እምነት ስለነበረኝ እሱ ማለት ነው በስልክ እንደዚህ ነው ምናምን ብሎ ሲያሳየኝ ከዛ እኔ እንዳጋጣሚ ወጥቼ መሰለኝ ፀጉር ቤቱ ይዟቸው መጥቶ ነበር ማለት አሁን ለህግ አሳልፌ ብሰጠው ቴዲ ያለበት ሁኔታ ደግሞ መጥፎ እኔ ባሰብኩት ተቃራኒ እኔ ባሰብኩት ጎን ባገኘው እኔ ራሴ መጸጸት አልፈልግም
ስታረገኝ መጠበቅ አይጠበቅብኝም። ኧረ ወደዚች በቃ አቅም አለ፣ ጉልበት አለ፣ ሰርተህ መለወጥ ትችላለህ። ወንጀል የመጀመሪያውን ስራ ለመስራት እንኳን ተሰውር ሲን ያልመተማመንም ጥሩ እኮ አይደለም። ሲጀመር ምክንያት ነው እንጂ የምትሰጥህ ማለት ነው። ወንጀል ለመስራት ምንም ምክንያት አያስፈልግም። ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ሰሞኑን እንግዲህ በብዙ ኬዞች ተጠምደን አይታችኋል። አሰቃቂም በጣም የሚዘገንኑም ደስ የሚሉም ብዙ ነገሮችን አሳልፈናል። ለመስማት የሚከብዱ ነገሮችንም ሰምተናልና ያው በዓልም ደርሷል። ሰሞኑን ለበዓልም ዞር እያልን ሽር ጉድ ላይ ነንና ያው ሁላችንም እንደየራሳችን ለየእምነታችን እንንቀሳቀሳለን። ስለዚህ ባለፈው ኬዝ ላይ እንግዲህ እናንተንም እንኳን አደረሳችሁ ብለን ነበረ። ያው የምንሰራቸው ቪዲዮዎች መቼ እንደሚለቀቁ ባናቅም ከበዓል በፊት ወይም ደግሞ ከበዓል በኋላ ሊሆን ይችላል። ይህ ቪዲዮ ግን እየሰራን ያለነው ከበዓል በፊት ነውና የበዓል ድባብ ሰሞን ላይ ያለነው። እናንተም በዚህ አጋጣሚ እንኳን አደረሳችሁ እላለሁ። ምናልባት ካለፈ በኋላም ሊሆን ይችላል የሚለቀቀው። ካለፈም በኋላ ቢሆንም በድጋሚ እንኳን አደረሳችሁ ማለት እፈልጋለሁና አንድ ዛሬ የገጠመን አንድ አስደንጋጭ ነገር አለ ይመስለኛል። ርዕሱም ላይ ትመለከቱታላችሁ ብዬ አስባለሁ። የጋሼን ኬዝ እንድንቀሰቀስበት ወይ ደግሞ ዞረን እንድንመለስበት የሆነው ምክንያት አንድ ነገር አስደንጋጭ ነገር እኛ ላይ መጥቷል። ስለዚህ ስለሱ ምንድነው የተፈጠረው፣ ስለ ጋሼስ ምንድነው ብላችሁ እናንተም ግር እንዳላችሁ ተስፋ አደርጋለሁና ጋሼ የሚባል ሰውዬ እንደሞተ ወይም ደግሞ ብዙ ነገሮች ከሱ ጋር ያሉት ተያያዥ ከሱ ጋር ያሉ ሰዎችም በቁጥጥር ስር እንደዋሉና ሁሉም የእጃቸውን እንዳገኙ እንዲሁም ቅጣታቸውን እንዳገኙ እናውቃለንና ስለዚህ በዚህ እንግዲህ ዙሪያ ላይ አንዳንድ የተፈጠሩ አዳዲስ ነገሮች ስላሉ እነሱን ለመስማት እዚህ ተገኝተናል ማለት ነው። ስለዚህ ምን አዲስ ነገር አለ የሚለውን እንግዲህ ዛሬ ይመስለኛል ምናልባት ብለር ስለሚሆን እሷን በትክክል ላታቋት ትችላላችሁ። ድምጿን ስትሰሟት ያው ትለያታላችሁ ብዬ አስባለሁ። ሰርኬ ወይም ደግሞ ታሪኩን ስንጀምር ካስታወሳችሁት የጋሼን ታሪክ ስንጀምር የተሰረቀባት ህፃን ልጅ ታስታውሳታላችሁ። ሰርካለም ማለት ነው። ህፃን ልጅ ተሰርቆባት ከሷ ጋር በሷ ምክንያት ነው እንግዲህ ይህንን ታሪክ የጀመርነውና እዚህ ሁሉ ውጥንቅጥ ውስጥ እዚህ ሁሉ ውዥንብር ውስጥ የገባ ነው በሷ ምክንያት ነው። እሷ በጠቆመችን ምክንያት መሰረት ይሄው ዛሬ ስንት ንጹሃኖችን ታድገናል፣ ስንት የተበደሉትን እንባ አብሰናል፣ እንዲሁም ደግሞ በዳዮችን ወደ ወህኒ ወርውረናል። በጣም ብዙ አይነት ነገሮችን አሳልፈናል። በዚህ አጋጣሚ በጣም ነው ላመሰግነሽ የምወደው። ምክንያቱም ፈጣሪ ባንቺ በኩል አድርጎ እኛን ወደዚህ ምርመራ ውስጥ ከቶን ብዙዎችን ታድገናል። በጣም ብዙ ንጹሃኖችን እንዲሁም ደግሞ ብዙ የተበደሉትን እንባቸው እንድናብስ ሆኗልና ለዚህ ሁሉ ምክንያት የሆንሽው አንቺ ነሽ። ብዙዎቹም እሷ እንትን ባለችው ምክንያት እየተባለ አንቺን ያመሰግናሉ ብዙ ነገር የተደረገላቸው ሰዎችና በአንቺ ምክንያት ይሄ ታሪክ ተጀምሮ ዛሬ ላይ እንግዲህ ደርሰናል ማለት ነው። ስለዚህ ዛሬ ደግሞ ይዘን የመጣ ነው አዲስ ነገር አለ ብለን ነበረ። ምንድነው ያ ነገር የሚለው እሷ ልትነግረን የፈለገችው ነገር ስላለ ነው። ስለዚህ ከሰርኬ አንደበት እንግዲህ ምንድነው የተፈጠረው ምናምን የሚለውን በዝርዝር እንሰማለን። ግን ከዛ በፊት እናንተ በጣም በጉጉት ስትጠብቁት የነበረው ስለ ልጇ ማወቅ እንፈልጋለን። አሁን በምን አይነት ሁኔታ ላይ ነች? አረብ ሀገር ተንከራታ ብዙ ነገር አሳልፋ ልጇን ለማኖር በገዛ ቤተሰቧ ግን ተከርታ እያላችሁ ብዙ ነገር እና የእሷ ያለችበት ሁኔታ ማወቅ እንፈልጋለን ስትሉ ነበረ። በመጀመሪያ ሰርኬ እስቲ ስላንቺ ስላለሽበት ሁኔታ ምናምን እስቲ ለተመልካችም ያንቺም ወዳጆች አሉና ለእነሱም አንዳንድ ነገር ባያቸውና እንቀጥላለን እስቲ ውይይታችን። እሺ ዮኒዬ አመሰግናለሁ እዚህ ስላገኘው። መጀመሪያ ያው እዚህ ለደረስኩ በእናንተ ምክንያት ነውና በጣም ላመሰግናችሁ እወዳለሁ። ከእግዚአብሔር በታች ያው ዮኒ አንተ መጀመሪያ፣ ከዛ በቀር ደግሞ ያው የኢትዮጵያ ሕዝብ ረድቶኛል። በእነሱ ምክንያት ነው ልጄንም ላገኝ የቻልኩትና አሁን በጣም ደስተኛ ነኝ። ማለት ያው የልጄ ጉዳይም ያው እንትን ሆኖ እንዳለም ሆኖ ያው አሁን በጣም ደስተኛ ነው። በፊት በጣም ፈርቼ ነበር እንዳገኘሁት ያው እንደዛ ካስቶ ምናምን ሳየው ደንግጬ ነበረ። ማለት ያው በጤንነት ምናምን ይኖራል ምናምን ብዬ አላስብም ነበር። ልጅና ሀል ጎዳና ላይ ያስቀምጠው ሲለምኑበት በጣም ከባድ ነውና እርሜ ላንተ። እሱም ያው ጤንነቱም ተከታትለህልኝ ተመልሶለታል። እኔ ብቻ አይደለሁም በዚህ አጋጣሚ ከጀርባዬ በጣም ብዙ ሰዎች አሉ። እንዲሁም ምስጋናውን እኔ ብቻ መውሰድ የለብኝም ለማለት ነው እንግዲህ ተመልካቾቻችን። ስለዚህ እነሱንም ያካተትሽ ለማለት ነው። እሺ አይ ሁሉንም እያመሰገንኩ ነውና እግዚአብሔር ብድሩን ይክፈላችሁ ነው የምለውና አመሰግናለሁ። ልጄም አሁን በጣም ደህና ነው። ያው ማለት ባለበት ሆኖ ከዚህ በፊት ያስፈራሩኝ ነበር። ስለሱ ነገር እኔና አንቺ ብቻ ነን የምናውቀውና እስቲ ለተመልካችም እንግዲህ ውድ ተመልካቾቻችን እኔና እሷ ብዙ ነገሮች ከካሜራ ጀርባ ከዛ በኋላ እስካሁንም ድረስ እንገናኛለን፣ እንደዋወላለን እና
ብዙ ነገሮች አሉ። ግን እስቲ ሰርኬ የምትነግራችሁ ነገር ይኖራል ስለ ልጇ ምን አይነት ነገር እንደነበረ እኔ እንደማውቀው ሳይሆን እንደ አዲስ አድርገሽ እስቲ ለተመልካችም እንድትነግራቸው ስለምፈልግ ነው። ሰርኬ እሺ ማለት ያው ልጁን ካገኘው በኋላ ምንም ሰላም አላገኘውም ነበር። እየደወልኩም እናንተም ብዙ ነገር እነግርህ ነበር እና ለልጄ ስል በቃ ግዴታ አንተ ጋር ማስቀመጥ ነበረብኝ። ለእኔ ችግር የለውም ምንም ቢያደርጉኝ፣ ግን ልጄ ግዴታ መዳን ስላለበት ከዛ ሁላ ነገር ውስጥ ወጥቶ ደግሞ እዚህ ስቃ ውስጥ መግባት የለበትም ብዬ እንትን ብያለሁ እና በጣም እየደወሉ ያስፈራሩኝ ነበር፣ የተለያየ ሰው ማለት ነው። ማለት ያው ይሄን ጥቆማ ያደረግሽው አንቺ ነሽ ምናምን እንገልሻለን ምናምን በተለያየ ስልክ ነው እየደወሉ እንትን የሚሉኝ ማለት የሚያስፈራሩኝ ነበር። ከዛ ቀን በቀን የምደውለው አንተ ጋር ነበር እና እናንተን ተማምኜ እዚህ ደርሻለሁ የእውነት እና ያውላ ቀርቶ አንተን እንትን ልጄን ከሸሸግህ በኋላ ማለት ከደበክልኝ በኋላ አሁን ምንም እንትንም ልጅ እነሱም አሁን ጋሽም ስለሞተ ምንም አሁን ከዚህ በኋላ ሁሉም ታስሮ የለም የሚያስፈራራኝ ሰው የለም፣ ነፃ ነኝ። እስቲ ይሄ ነፃ ኮንሽ ምን ያክል ጊዜ ሆነሽ? እንደው እስቲ ለተመልካችም ግልጽ ለማድረግ ያክል አንድ ነገር ላብራራላችሁና እንግዲህ ወደ ተመልካቾቻችን ያው ልጇን እንዳገኘች አካባቢ ብዙን ሰዎችን አብረን ስንይዝ ነበረ። እንደምታውቁት እኛ ላይ ብዙ ነገር ሊያደርሱ ሞክረው ነበር። እኛን ስላልቻሉ ግን እሷን ነበረ ሲዝቱባት፣ እሷን ነበረ አንዳንድ ነገር ሲያደርጓት የነበረውና በልጇ በጣም እያስፈራሯት ስለነበረ ለዛ ነው ልጇ እስካሁን ድረስ በሚባል ሁኔታ እኔ ጋር ነው ያለው። እኔ ጋር ማለት እኛ ጋር አንዳንድ ማቆያዎችን በራሳችን እንትን ብለን እዛ ቦታ እንዲቆይ አድርገናል። ያው ሚዲያ ላይ ማውራት ስለሌለብን ያላወራ ነው ይሄን ነገር እኛ ጋር ማቆያ እንዲቆይ ሆኗል። ምክንያቱም እሷን እየከታተሏት ነበረ። እሷን ያስፈራሯት ስለነበረ ልጇ ላይ ጥቃት እንዲደርስባት ስላልፈለገች እሷም ደግሞ እንቅልፍ እያጣች ስለነበረ አሁን ያገኘሁትን ልጄ መነጠቅ አልፈልግም እባክህ የሆነ አንድ ነገር አድርግ ስትለኝ ያው ለማድረግ የተገደድነው ልጇን ወስደን እኛ ጋር በእኛ ጥበቃ ውስጥ እንዲሆን አድርገን ነበረ። አሁን እስካሁንም ያለው በእኛ ጥበቃ ውስጥ ነው ማለት ነው። እሷ እየመጣች በቀን 2ቴም 3ቴም እየተመላለሰች ታይዋለች። እንዲሁም ደግሞ ስራም ጀምራለች እና ሰርኬ ለዛ ነው ይሄንን ነገር ላብራራላችሁ ብዬ ነው። እስቲ እሺ ቀጥይ ሰርኬ። እና ያው እንትን አሁን በፊት ማለት ነው ልጁን ካገኘው በኋላ ምንም በቃ ወጥቼ መግባት አልችልም ነበር፣ እፈራ ነበር። ከዛ በኋላ ልጁን እንኳን አግኝቼ ራሱ ሰላም አልነበረኝም። ምንም ሆነ ያውላም አልፎ ግን ያው እና ላንተ ካሳወኩ በኋላ የሆነ እየቀነሰልኝ ልጁን ከኔ እንትን ሲል እንትን እያልኩ መጣው ገባ እየተረጋጋው መጣ እየቀነሱ የሚደወለውም ስልክ እየተቀነሰ መጣና ያው በቁጥጥር ስር ስለዋሉ ነው አብዛኞቹ። በነገራችን ላይ በቁጥጥር ስር ውለዋል። ኦልሞስት አሁን እንደውም ጨርሰናል ባልንበት ሁኔታ ላይ ነው አሁን ይሄንን ጉዳይ እንግዲህ አንቺ ድጋሜ ይዘሽ የመጣሽውና እስቲ ምን ያክል ጊዜ ሆነሽ አሁን የማስፈራራቱ ከቆመ ምናምን? አሁን መቼም ምንም የሚደወል የለም ቴክስትም የሚላኩት ቀርተዋል ስትይኝ ነበረ። 15 ቀን ምናምን ይሆናል እንደዛ ይሆናል። ለምን ሁሉም ሲያዙ መሰለኝ እና ሲያልቁ ነው እንትን የሚሉት። ከዚህ አሁን አንዱ ሲያዝ አንዱ አንቺ ነሽ የጠቆምሽ ምናምን እያሉ ነው እንትን ሲሉኝ ነበር። ወይ እንትን ሴቷ ትደውልና ነገ ደግሞ ወንዱ ይደውላል ማለት ነው። እንገልሻለን፣ አንቺ ከዚህ በኋላ ህይወት አይኖርሽም፣ ጨራሽ እንደዚህ አድርገሽ ምናምን፣ በአንቺ ምክንያት እሱ ነው ጋሽንም አተነዋል ምናምን። በቃ እኔ ምንም ያደረኩት ነገር የለም ገባ። እኔ ለልጄ ስል ነው የተሟገትኩት ገባ። እና ያው እኔ ተውኝ ምናምን። ከዚህ በኋላ ሰላም ኖሮች እንኳን የምትኖሪ ጨራሽ ከነሱ ባሰች ሴቷ ማለት የምታስፈራራኝ። እኔማ እንደሆነችም አላውቅም፣ ግን በቃ ዘላለም ለምን እያለቀስኩ እንደዚህ ልኖር ነው ምናምን ብዬ በጣም እያማረርኩ ነበርና ያው ካንተ ጋር ተማክሬ ምናምን ቀን ስገባ ያው ደስ ይለኛል ማለት በቃ ልጁንም አማክራኝ እኔ ጋር ይሆናል ችግር የለውም ምናምን ስላልከኝ አንተ ጋር አስቀመጥኩት። ለኔ ችግር የለም ምንም አልፈራው ገባ። ለምን ልጁም በቃ ደና አሁን አምሮ ተመልሶ ምናምን እንደዛ ደና ሆኖ ድጋሚ ደግሞ እንዲህ ሊሆንብኝ ነው ምናምን ብዬ አስቤያለሁ፣ ተጨንቄያለሁ በጣም ማለት ከእግዚአብሔር ጋር ደግሞ እርሜ ላንተ ልጄም አሁን በጣም ደና ነው። እስቲ ስለ ጤንነቱን በጣም ብዙ ማወቅ ይፈልጋሉና አሁን እንዴት ነው? ወደ ቀልቡ ተመልሷል? ወደ አንቺንስ ማስታወስ ጀምሯል ወይ? ምን አይነት አሁን ያኔ ፍዝዝ ብሎ በቃ በጣም ድክም ብሎ ነበር ያኔ። እንግዲህ ወደ ተመልካቾች እናንተ በምታስታውሱት በዛ መልክ ስለሆነ ለመጨረሻም ለመጀመሪያም ጊዜ ያያችሁት በዛ መልክ ነውና ያን ልጅ ባየነው ጊዜ እንደምታዩት መራመዱላ እስከሚያቅተው በጣም ደካክሞ ነው የነበረበት ሁኔታ ነው የነበረውና አሁን ላይ እስቲ እንዴት ነው? ሰውነቱስ መለስ ብሏል ወይ? የጤና ሁኔታ እኔ እንኳን አሁን ጋር ስላለ አውቃለሁ ግን ለተመልካች ዘርዘር አድርገሽ እንድትነግሪኝ። አረ በጣም ባቢ በጣም ተለወጠው ማለት በፊት የነበረው በቃ የሚያሳሰው ልጅ ተመለሰ መልኩ ማለት ነው። እዛ ዕለት እኔ እኮ ተጠራጠርኩላም በቃ የኔ ልጅ ነው ምናምን ብዬ ተጠራጥረ፣ ግን የእናት ሆድ እስከሆነ ድረስ እንትን አልኩ ገባ። የሆነ የሚስብ ነገር አለ አይደለ? ከዛ የራሴ ልጅ እንደሆነም ግን ወር ተሰቃየሁ በጣም
ምግብም ውሃም በደንብ ማይስድም ማለት እንደመታመም ያው እርሜላንተ ማለት አክም ቤትም ያው ራሱን እንዲያቅ አሁን በጣም ፍቅር ነን ልቦናው በቃ ጤነኛ በቃ ንጹህ ጤነኛ ሆኗል ባቢ በቃ የድሮ መልኩና የድሮ ባህሪው በቃ አሁን ስትመጪም ራሱ በጣም የናፈቀ ነው እናቴ አትመጣም ወይ ያለኛን ራሱ ይጠይቀናልና አሁን ላይ በጣም አሪፍ አሁን የሚያሳሳበት ነገር ላይ ነው ያለውና አሁን ከጎኑ መለየትም አልፈልግም ለደቂቃ እንኳን አብሬው ለመሆን ነው የምፈልገውና ባቢዬ ለኔ በጣም ለሱ መስዋዕትነት ከፍያለሁ አሁንም ይቀረኛል የእውነት ባቢ ለኔ በጣም አላቀም ብቻ እና ከባድ ነው እርሜላንተ አሁን በጣም ፍቅር ነን እናቴ ብሎ ይጣራኛል ያስታውሰኛል በቃ ሁሉም ያደረኩት ነገር አየ አምሮን በጣም እንትን ብሎታል ገባ እንኳን እናትን እስከሚራሳ ድረስ በጣም ተሰቃይ ነው በጣም ብዙ ነገር ያስፈራሩታል ልጆች እንኳን እንግዲህ ቪዲዮን አይተሽዋል አንቺም ራሱና ሲማሩ ከእናታቸው ጋር ሲሄዱ ሳይ በጣም እንትን እላለሁ እያለ ነው ያለበት ሁኔታ ነው ያለውና ብዙ ነገር ነው እና የተናገረው ያው እናቴ እስከ እንዴ እኔ በጣም ነው የተሰቃየ እናቴ አይደለሽም እስከሚለኝ ድረስ ሻሻይም በቃ ራቀኝ ታውቃለህ በቃ ያን ምንም ማረጋችን አምሮን ስለቀየሩት እዛ ለምንም ልታመጣም ግን ያን ነገር ለመመለስ ትጥራለህ ገባ ያው እግዚአብሔር ይመስገን አሁን በእናንተ ግፊትና በእናንተ እርዳታ ልጄ በጣም አሁን በጣም ደህና ነው እግዚአብሔር ይመስገን የእውነት ያው ስለ ልጅሽ አብዛኛውን አወራን እንጂ ስለሷስ የሚባል ነገር ይነሳልና እስቲ አሁን አንቺስ እንዴት ነው ከዛ በኋላ ያለሽ ያው አሁን እኮ አንቺን የጠየቀሽ የለም አይደለ እሷ እንዴት ናት ምክንያቱም አብዛኛው ትኩረት ሲደረግ የነበረው ልጅሽ ላይ ነው ምናምንና አንቺም እኮ ቢሆን የስለልቦና ጉዳቶች ብዙ አይነት ነገሮች ደርሰውብሽ ነበር በሰዓቱና ከነሱስ እንዴት ነው አሁን አገግመሻል ስራም እንደጀመርሽ አውቃለሁና እስቲ ምን አይነት ስራስ እንደጀመርሽ እንዲሁም ደግሞ አሁን ያለሽበት ሁኔታስ እንዴት ነው የሚለውን ለመንገር ሞክሪ እኔ በጣም ደህና ነኝ በፊቱም ያው በልጄ ጉዳይ ነው የተጎዳሁት እኔ በጣም ጤነኛ ነኝ ግን የልጄ ጉዳይ ስለሆነ የሆነ አምሮዬን እንትን እንደመሆንም ሆኜ ነበር ገባ ያኔ በሰዓቱ ሞቷል ስለተባልሽ ማለት ታስታውሳላችሁ ብዬ አስባለሁ እንግዲህ ወደኋላ መለስ ብላችሁ ምናልባት ቪዲዮን ያላያችሁ ካላችሁ ወደኋላ መለስ ብላችሁ የጋሼን ታሪክ ስንጀምር የነበረው ነው የሷ ልጅ ሲገኝበት የነበረውን እንድታዩ መጀመሪያ ሞቷል ተብላ ነው እንግዲህ እኛም ታሪኩን የጀመርነውና አንቺም እንዴት በዛ ሰዓት እንዴት እንደነበርሽ በደንብ ታውቂዋለሽ በጣም በቃ እኔ ጎረቤት ሁላ እስከሚሻሸኝ ድረስ ማለት ማንነት እስከሚታወቅ ድረስ በጣም እግዚአብሔር ያውላ ሳልፎ ማለት ነው እዚህ ለማድረስ ያደረሰኝ ራሱ በጣም ለኔ ትልቅ እንትን ነው ምስጋና ነውና በፊት እኮ በቃ እቺ አብዳለች አብቅቶላታል ምናምን ሲሉኝ ነበር ገባ ሰውንም አላስተውስም ገባ ልጄ በቃ አምሮዬ ላይ የነበረው ምንድነው ልጄ ነበር እና ያውላ ትቼ ራሱ ማንንም ሰላም አይደለም በቃ አምሮዬን ስቻለሁ መሰለኝ ማለት አረቺ አብቅቶላታል ከዚህ በኋላማ ጤነኛ የምትሆንም አይመስለኝም እያሉኝ ያውላ አልፎ ዛሬ እንዲህ ሲያዩኝ በጣም ተገረሙ በቃ ተገረሙ እና ያው ባለፈው ደግሞ እንዳልኩ ይረዳኛል ልጅሽ ይገኝ እንጂ ብዙ ነገር እረዳሻለሁ ያለኝ ሰው ነበርና በሱ ምክንያት ያው አንተም እንትን ባልከኝ እንትን ልጄም አንተ ጋር ስለነበረ ያው ጤንነቱን ስለተመለሰ ምናምን እነሱም አሉኝ ያው እና ስራ አስገባኝ ደህና አሪፍ ስራ ነው የገባሁት እግዚአብሔር ይመስገን አሁን በዓልን መስያለሁና በጣም ደስ ብሎኛል ለሱም እግዚአብሔር ይስጣው ያው በእናንተ ቪዲዮ አይቶ እንደዚህ ሞር በቃ አንተም በጣም አመስግነዋልና እግዚአብሔር በቃ ይስጥ እኔ አላቅም ያው እንግዲህ ከሱ ጋር በደንብ በአካልም ተገናኝታችሁ በደንብ ተመሰጋግናችኋል እንግዲህ ውድ ተመልካቾቻችን እዚህ ፕሮግራም ላይ ስናቀርብ በጣም ብዙ አይነት ነገሮች ይደርሳሉ በጣም ብዙ አይነት ነገሮች እናያለን እና ከዚህ ጀርባ ደግሞ እኛ እዚህ ጋር ዋናውን ነገር እዚህ ሚዲያ ላይ እናቀርብ እንጂ ከዚህ ጀርባ በጣም ብዙ ሰዎች አሉ ማለት እኛ ጋር ያሌሉ ግን ከኛ ጋር አብረው ጎናችን የሆኑ የህግ አካላቶችም እንዲሁም ደግሞ ድርጅቶችም አሉና በጣም ከልብ ልናመሰግናችሁ እንወዳለን እንዲህ ችግረኞችን እንዲህ የተጎዱትን ሰዎች ደግሞ ማለት ከትንሽ ነገር እንኳን አንፃር የሚተባበሩን አሉ እኔ ያለው ታክሲ ስትፈልጉን ያለው እንደዚህ ስትፈልጉን ያለው የሚሉን በጣም ብዙ ከጎናችን ብዙ ሰዎች ነው ያሉት እነሱን በዚህ አጋጣሚ ከልብ ላመሰግን ወዳለው እሷንም እንግዲህ እንደዚሁ የረዳት አንድ ስሙን መጥቀስና እንትኑን ድርጅቱን መጥቀስ አስፈላጊ ስላልሆነ ነው አንድ ድርጅት ያለ የድርጅት ባለቤት እሷንም እንግዲህ ለመርዳት ታሪኳንም አይቶ በጣም ማለት እንደዚህ አይነት ነገር እንደዚህ አይነት ሰዎች ሊበረታቱ ሊደገፉ የሚገባቸው ሰዎች ናቸው ብሎ
እሷንም እንግዲህ ስራ አስቀጥሯታል ራሱ ድርጅት፣ እንዲሁም ብዙ ድጋፎችን አድርጎላታል። በዚህ አጋጣሚ ያው ራስህን ታውቀዋለህ፣ ላመሰግንህ እወዳለሁ። እንግዲህ እሷም በተደጋጋሚ በብዙ ነገሮች አመስግንሃለች እና ስለዚህ ያው አንቺም ያለሽበት ሁኔታ አውቀናል። እስቲ አሁን ያመጣሽው ጉዳይ ምንድን ነው? እኛንስ እንድንመለስ ያደረገን ምንድን ነው የሚለውን ነገር እስቲ ከራስሽ አንደበት፣ ያው እኔም ጉዳዩን በደንብ አውቀዋለሁ፣ ግን ከራስሽ አንደበት እንስማው። ይሄ አሁን መረጃ ነው የሚሆነን እያንዳንዱ ታሪክ ስለሚያስፈልገን፣ ለዛም ነው እንግዲህ ካሜራ ይዘን የመጣ ነው። በዛውም ያንቺን ታሪክ ለቤተሰብ እናቅርብ ብለን ስላሰብን ነው። እና እስቲ አሁን ምንድን ነው ወደ ጉዳያችን ስንገባ ምንድን ነው ያመጣሽ ወደ እኔ? ዮኒዬ ማለት ያው ከዚህ በፊት ነግሬያለሁ፣ አንተ ታውቃለህ። ግዴታ ለቤተሰቦች መናገር አለብኝና ያው እንደፈራውም ነግሬያለሁ። መጀመሪያ ስታናግረኝ ያው ይሄ ነገር የመጣው በምንድን የጋሼ ምክንያት ነው። አሁንም ምንም እሱ ሞቶ እንኳን ምንም ነገሩ ሊረጋጋ አልቻለም። ገባ? ጭራሽ እየባሰ ነው እየመጣ ያለው። የኛው እንኳን ቢበርድ እንኳን ሌላ እንትን እየመጣ ነው። የኔን እንትን አይታ ነውና ልጅቷ ያው የጋሼ ባለቤት ናት ማለት እኔ ልጅቷን እንደውም አላውቃትም። መጀመሪያ ደወለችልኝ። በቃ የሰዎቹ እንትን የመሰለችኝ ተባባሪ ማለት ነው። ፈራኋት ስትደውል ማለት ማነሽ አንቺን ያልኳት። ከዛ አይ አንቺን ያንቺን ልጅ እኛ ጋር ነበር ምንድነው ማለት ባለቤቴ ጋር ነበር ምናምን ስትለኝ አንቺ ማንሽ ነው ያልኳት። እንዴ አንቺ ጨራሽ ደግሞ አንቺን ማን ላከሽ ምናምን ብዬ በቃ ተይኝ በቃ እኔ ህይወቴ ልኖርበት። እንዴ አለቀሰች፣ እሷም አለቀሰች። እኔ እንዴት እንደሆነ አላውቅም፣ ግራ ገባኝ። ከዛ ቀጥታ ቆይ እስቲ ላስብበት ምናምን እንገናኝ ነው ያለችኝ እሷ ማለት እባክሽ ጊዜ ካለሽ እንገናኝና እናውራ፣ አንቺን በቃ ለአንቺ ህይወትሽ ተርፏል፣ ቢያንስ እኔን እርጂኝ ነው ያለች። ምንድነው እኔ መረዳሽ ነው? እኔ ተረድቼ ነው፣ እኔ ምንም አቅምም የለኝ መረዳበት፣ ምንም መረዳሽ ነገር የለም ምናምን ያልኳት። ከዛ ነገ ከቻልሽ ምናምን ላገኝሽ ምናምን አለችኝ ማለት ነው። ከዛ ቆይ ላስብበት ነው ያልኳት። ገባ? አላመንኳትም። ገባ? ፈራው። ለምን ያውላ እንትን ነበረ የነበረ ነገር ደግሞ ከጀርባ የሆናች እኔ መረዳት ሴት ትኖራለች ብዬ አላስብም። ገባ? እኔ ማሰብ የነበረ ሲፈጠር ማለት በመሀል እንግዲህ እንደተነጋገር ነው 15 ቀን ምንም አይነት ስልክ መደወል ምንም አይነት ቴክስትም ቆሞ ነበረ። ይሄ ከዛ ከ15 ቀን በኋላ ለመጀመሪያ ጊዜ የተደወለልሽ የተደረገልሽ ጥሪ ነው ማለት ነው። ማለት ያው ከዛ በኋላ እንደነገርኩ ሰላም እንዳለ ነው። አንተም በቀን ትደውላለህ፣ ሰላም እንደሆነ ነው። እኔም ስራዬን ሰርቼ በሰላም ነው ወደ ቤት የምገባው። ገባ? መጥቼም በቀን 3 ልጄን አያለሁ። በቃ ሰላም ነው የነበረው ማለት። ከዛ በማግስቱ ነው የተደወለው ስልኩ። ከዛ ላስብበት አልኳት ማለት ነው። ከዛ ቀጥታ አንተ ጋር ስደውል ምናምን አንተ እንደውም የኔን ስራ ባልደረባ እልክልሻለሁ ምንም ችግር የለም እስቲ አውሪያት ምናምን አልከኝ። ውድ ተመልካቾችም በዚህ አጋጣሚ ሴት ባልደረባዬን ወደ እሷ ጋር ምክንያቱም ያለውን ነገር እንድታጣራ ወደ እሷ ልኬ ነበረ። እሺ ከዛ እንደዚህ ስትለኝ እውነትህን ነው ምናምን ያልኩ፣ እንደውም አላመንኩ። በቃ አትፍሪ ችግር የለውም የራሴ ስራ ባልደረቦች ምናምን ስላሉኝ ችግር የለውም ምንም እንዳፈሪ ሄደሽ ከሷ ጋር ሄደሽ አናግሪያት ስትለኝ በቃ ደስተኛም አልነበርኩም፣ ግን እሺ ነው ያልኩ። ገባ? ስላመንኩ በቃ ያውላ ነገር ውስጥ አልፌ እንዴት ዛሬማ እንዴት እፈራለሁ ምናምን ብዬ በአንተ ጎን ሆኜ በቃ እሺ ነው ያልኩት። ሄደን አገኘናት። ከዛ አለቀሰች ስታይ በጣም ጀግና ሴት ነሽ፣ በጣም አደንቅሻለሁ ምናምን። ከዛ ሁላ ነገር አልፈሽ ልጅሽ እዚህ መድረሱ ራሱ በጣም ገርሞኛል። በቃ ከአንቺ ብዙ ነገር የምንማረው ነገር አለኝ ምናምን አለች ማለት ምንድነው? እኔ ምንም አልገባኝም፣ ግራ ገባኝ። ጨራሽ እኔም እዛ አብሬያት ማልቀስ ጀመርኩ ማለት በቃ ልጅሽ እንዴት እንደነበረ ጎዳና ላይ እንዴት በቃ እኔ በጣም እሳሳልሽ ነበር ለልጅሽ በቃ ማለት የሚያደርጉትን ነገር አያለሁ፣ ግን ለህይወቴ ስለምፈራ ምንም ማድረግ አልችልም አለች። እኔ እንዳላዩ ምናምን ይደብቀዋል ምናምን ባለቤቴ በቃ ብዙ ነገር እንደሚያደርጉት ተናገረች። ብቻ እኔ አላውቅም ያን ነገር ከሷ አፍ ሰምቼ እኔ ማስታወስም አልፈልግም፣ ግን እንኳን እሷ ተናግራ ማለት ነው ልጁ ማያስታውቅ ነበር ምን እንደተደረገ ምን እንዴት እንደነበረ ሁኔታው እና ከዛ ተረጋጊና ንገሪኝ ምናምን አልኳት። በቃ ያንተ ስራ ባልደረባም ነበረችኝ አብረኝ ስለነበረ ምንም አልፈራው። ከዛ ጨራሽ በቃ እግሬ ላይ ወርቃ እባክሽ እርጂኝ ማለት ምንድነው የምረዳሽ ምናምን አልኳት። ከዛ በቃ እኔ ያለሁበት ህይወት ኑሮ አይደለም አለችኝ ማለት ነው። ለምን አንቺ ጋር መምጣት ፈለገች? እኔ ጋር ለምንድን ነው መምጣት ያልፈለገችው? ቀጥታ ባይዘው ታውቃለች እኮ አዎ፣ እሱንም አሁን ያው ስለማቅ ነው እንደተናገርሽ ታሪኩን ብዙ ነገሩን አውቃለሁና ያው ከመጀመሪያ ጀምሮ ያው ነገሩ እሷ ጋር ሲደወልም ጀምሮ እሷ ለኔ እያሳወቀችኝ ነበረ። እንደምታቀኝም ስለማቅ ነው አሁን ይሄን ጥያቄ ለእናንተ እንዲብራራላችሁ እየጠየኳት ያለሁት እና ለምን እኔ ጋር መምጣት እንዳልፈለገች እስቲ እባክሽ ራስሽን እንድትነግራችሁ ስለፈለኩ ነው። እሷ ማለት አንተ ጋር ለመምጣት በጣም ፈራች።
እንደፈራችም ያስታውቃል። ለምን ገባ ፈራች? ለምን የጋሼ ባለቤት ስለሆነች ያው ታሳስረኛለህ ምናምን ብላ ፈርታ ነው መሰለኝ። አንተ ጋር ቀጥታ ከመጣ ይሄንን ነው የምታደርገው የሚመስላት ማለት ነው። ግን ያው አልተረዳችሁም። ገባ እሷ ያለችበት ሁኔታ ላይ ምንም እየተረዳችሁ በእኔ በኩል ከሆነ ግን አንተ ተረዳታለህ ወይ ደግሞ እኔ እንድትረዳት ምናምን እንዳስደረግ ነገሩን ወደ እኔ እንድታበራ እንደዛ ነው የፈለገችው የገባኝ ማለት ነው። ከዛ እንደዚህ ተረጋጊና ምናምን ንገሪኝ አልኳት። ከዛ የጋሼ ማለት ልጅሽ ሲያሰቃየ ነበረ የእሱ ባለቤት ነኝ ምናምን በቃ ከዚህ እሱም ሞቷል። ከሞተ በኋላ ብዙ ሰው እያሰቃየኝ ነው፣ እያስፈራሩኝ ነው፣ ሊገሉኝ ነው። ከዛ እናንተ ጋር በቃ አንቺ ጋር ልደበቅና ልኑር አለችኝ ማለት። ከዛ ያለውን ነገር አንቺ አስረጅልኝ ምናምን በቃ እኔ ከዚህ ነገር ውስጥ ሞት ጭራሽ የአንቺ ጠገኛ ሆኜ መኖር እፈልጋለሁ አለችኝ ማለት። በቃ ደነገጥኩ። አንቺ የእሱ እንትን ሆነች ለምንድን ነው? ቆይ አንቺ እንዴት ላምንሽ እችላለሁ? በፈለግሽው እምልልሻለሁ በቃ እኔ ህይወቴን እሰጥሻለሁ አለች። ከዛ ተረጋጋሁ። በቃ ያለች እንደኔ ልትሆን ትችላለች ብዬ አሰብኩ ማለት በቃ እኔ ነበርኩበት ከኔ ባይበልጥም ያው እኔ ነበርኩበት ተሰቃይታ ማለት እየኖረች ይሆናል ገባኝ አላወቅንላት። ከዛ ያው እንዲህ ስትል እሺ በቃ ነይ ቤቴን ያልኳት ገባ ነይ እሷንም እንትን እሺ ያለችኝ ገባ። ያንተ ስራ ባልደረባን አልነበረችም? እሺ ተረዳች ገባ። አወራራ ምናምን እንደተጎዳች ብዙ ነገር እንደተደረገች ታስታውቃለች። ከዛ እሺ አልኳት። እቤቴ ይዤ የመጣው ካንተ ጋር ባለፈው ተገናኝተን አወራን። ያው ያለውን ነገር እንዲህ እንዳለችኝ ምናምን ያው ብዙ ነገር ከስራ ባልደረባዎች ጋር ምናምን ይዣት መጥቼ እኔ መጀመሪያ አንተን ላገናኝ ምናምን ብዬ ጠይቄያለሁ ሳላመጣት በፊት ማለት ነው። ለምን ወይ እኔን እንትን እንዳትለኝ ወይ ደግሞ እሷ እንዳደነግጥ ብዬ ማለት። ከዛ በቃ እናወራለን ይዘሻት ነኝ ምናምን ስትለኝ ከስራ ባልደረቦች ጋር ተሰብስበን ምናምን አወራን። ግን ያው እሷ ብዙ ምስጥርም ብዙ ነገር እንደያዘች ታስታውቃለች ገባ። እና እዚህ መታ ብዙ ነገር እንደምታወራ ቃል ገብታለች። እና ያው ያለውን ነገር እኔም ጓጉቻለሁ እና ምን እንደተደበቀ ምን እንዳለ ከስተጀርባችን እኔ አላቅም። እስቲ ትምጣና ብታወራ በጣም ደስ ይለኛል። እና እሺ ያው እንግዲህ ውድ ተመልካቾቻችን ሰርኬ አብዛኛውን ነገር እንድትናገር ያደረኩትኝ ያው ሂደቱንም እንዴት እንደመጣ እናንተም በዝርዝር እንድትረዱት ስለፈለኩ ነውና ዛሬ ከሰርኬ ጋር እንድንገናኝ የሚሆነበት ምክንያት ያው በዓል ዋዜማ ነው። በዚህ ሰዓት ሰው የራሱን ነገር ሽር ጉድ እያለ ነው። እሷ እንኳን የበዓል ዝግጅት እየተዘጋጀች በነበረበት ሰዓት ነውና ይህ ነገሮች የተከሰቱት። ስለዚህ አስቸኳይና አጣዳፊ ነገር ስለሆነ ነው እኛም ይህንን ጉዳይ ለመመርመር ጊዜ ሰተን ወደዚህ የመጣ ነውና ስለዚህ ያው እቺን ሴት እንግዲህ ለማናገር ምንድነው ሲያዘችው ምንድነው የተደበቀው ነገር? ምክንያቱም ቀጥታ እኔ ጋር መምጣት ያልፈለገችው ደግሞ ያው እንዳለችውም እንግዲህ ሰርኬ ተሳስራት ወይም ደግሞ እንደዚህ አንዳንድ ነገሮችን እንዳታደርስባት ብላ ፈርታ ነው ያለችው። እኛ ግን እንደዚህ አይነት ነገሮችን አናደርግም። ምናልባት በደንብ እኛን አታውቀንም ይሆናል። ያው እኛ ነገሮችን እንመረምራለን። ሰው ወንጀለኛ ሆኖ ከተገኘ ማንኛውንም ሰው ያው ወደ ፍትህ እንዲቀርብ እናደርጋለን። እንዲሁም ደግሞ ያው የተበደሉትን ደግሞ እንባቸውን እናብሳለን እና እንደዚህ አይነት ነገር እኛ ጋር የለም። አሁን ከሷም ደግሞ ነገሮችን እናጣራለን፣ ነገሮችን እንመረምራለን። ምንድነው የያዘችው? ለምንስ ነው ሰዎች የሚያስፈራሯት? እንግዲህ በጣም ብዙ ነገር ነው። እኔ አብዛኛውን ነገር ያው እኔ አውቀዋለሁ፣ እናንተ እንድትረዱት እንድታውቁት ብዬ ነው አሁን ከሰርኬም አንደበት እንዲወራ ያደረኩት እንጂ ብዙውን ነገር የኔም ባልደረባ አብራ ስለነበረች አብዛኛውን ነገር ነግራኛለች። ይሄን ልጅቷ የነበረችበት ሁኔታም ልጅቷም እያለች ያለችውን ነገር በዝርዝር ነግራኛለች እና ስለዚህ ልጅቷ ብዙ ነገር ደብቄያለሁ በቃ ማለት እኔ ጋር ብዙ ነገር አለ። ይህን ነገር ለእናንተ ነው አሁን መናገር የምፈልገው፣ ግን እባክህ እኔን ከዚህ ነገር እንድታድነኝ እፈልጋለሁ ምናምን እያለች ነበር። እኔም በስልክ ለማውራት ሞክሬ ነበረ። ስለዚህ አሁን ልጅቷ ያለችበትን እንግዲህ በጣም ብዙ ቦታ እየቀያየርኩ ነው ሰሞኑን እያለች ነው የነበረው እና ቤት በቃ እንትን ማለት እንኳን አልቻልኩም፣ አንድ ቦታ መቀመጥ አልቻልኩም። በጣም ብዙ ቦታ እየቀያየርኩ ያለሁበት ሁኔታ ነው ያለችው እና አሁን እንግዲህ እሷን ልናገኝ እንሄዳለን ማለት ነው። ስለዚህ አንድ ቦታ ላይ እሷን ልናገኛት እንሄዳለን። ከዛ ምንድነው የተፈጠረው ምንድነው የሆነው ነገር የሚለውን ከእሷ አንደበት ከራሷ እንሰማለን ማለት ነው። ስለዚህ ሰርኬ እንግዲህ በጣም ብዙ ነገር ነግራናለች። ያው እናንተም ስጠይቁ በነበረው ሁኔታ ስለ ልጇም እንዲሁም ደግሞ ስለ እሷም ሁኔታ ያለችበትን ማወቅ እንፈልጋለን ስላላችሁ እሱንም በዛው ለእናንተ እናድርስ ብለን ነው። ስለዚህ አሁን ቀጥታ ወደዛው ሄደን ምንድነው እቺ የጋሼ ሚስት ነኝ የምትለው? ምክንያቱም በጣም ከዚህ በፊትም እንግዲህ እንዳያችሁት ብዙ ቅምጦች እንደነበሩት እናውቃለን ጋሼ እና እቺስ ቅምጥ ናት ወይስ ሚስት ናት የሚለውን ነገር ምንድነው የሚለውን እኛም እስቲ ቦታው ላይ ሄደን እንግዲህ ለማጣራት ሙከራ እናደርጋለን ማለት ነው። ስለዚህ አብራችሁን ቆይታችሁ ምንድነው የተፈጠረው የሚለውን እንድትከታተሉ እንጋብዛለን ማለት ነው። እስከዛው ድረስ አብራችሁን ቆዩ።
ውድ የገመና ቻናል ቤተሰቦቻችን ያው እንግዲህ የተባለችውን ግለሰብ ለማግኘት ወደዚህ መተናል ማለት ነው። ያው ከኔ ጋር እንግዲህ ሰርኬም አለች፣ እንዲሁም ደግሞ ይቺ ግለሰብ ዮርዳኖስ ትባላለች። ስለዚህ ከዮርዳኖስ ጋር እንዲሁም ደግሞ ከሰርጌ ጋር አንዳንድ ቆይቶችን ለማድረግ ወደዚህ መተናል ማለት ነው። ዮርዳኖስ ለኛ ምንድነው ልትነግረን ይዘው የመጣችው ነገር አለ የምትለውስ የተደበቀ ሚስጥር አለ የምትለው ምንድነው የሚለውን እንግዲህ ዛሬ በዝርዝር እንዲሁም በይፋ ለመስማት ወደዚህ ቦታ ላይ መተናል ማለት ነው። ስለዚህ በጣም ተቻኩላ በጣም ደንግጣ ያለችበት ሁኔታ ነው። አሁን እኛ ነገሮችን አረጋግተን እዚህ ያለው ሁኔታ ሰላም ስለሆነ ሰላም የመሰለ ይመስላል እንጂ በጣም ተጨናንቃ ተረብሻ ያለበት ሁኔታ ነው የነበረው። እንግዲህ ሰርኪያንችም ስታገኛት እንግዲህ ለተመልካቾች አብራርተሻል፣ እያለቀሰች ብዙ ነገርን እያደረገች እንደነበርና እስቲ ለምንድን ነው አሁን ወደዚህ የመጣሽበት ምክንያት ምንድነው? እንደዚህ ያስለቀሰሽ በጣም ያስጨነቀሽ ጉዳይ ምንድነው? እስኪ እንደው የምትነግሪኝ ከሆነ። እሺ አመሰግናለሁ። ያው እዚህ ድረስ ስለመጣ ከብዙ ማፈላለግ በኋላ ነው አንተን ያገኘሁት። ያው እንደሚታየው ቀላል አይደለም። በጣም ብዙ ችግር አሳልፌ ነው እዚህ ጋር አንተ ጋር የመጣሁትና ያው እኔ ዛሬ ልናገር የመጣሁት ከብዙ ጭንቀት በኋላ ስለ ጋሼ ነበር። አዎ እስቲ ቆይ በመጀመሪያ የጋሼ ሚስት ነኝ ብለሻት ነው እሷን የተዋወቅሽው እና እውነት የጋሼ ሚስት ነሽ? ምክንያቱም እኔ አሁን የማውቀው በጣም ብዙ ሚስቶች ማለት ሚስት ባይባሉም ብዙ ቅምጦች እንዳሉ ታውቃለሁ። በየቦታው ነው ሴትን ማለት እንትን የሚለውና ተገሎ እንኳን የተገኘው በገዛ ቅምጡ ነው። አንቺስ የእውነት ሚስቱ ነሽ ወይስ ገይ ጋብቻ አላችሁ? ምንድን ነው የተፈጠረው ነገር? ያው እኔ ሚስቱ አይደለሁም። ያው ሚስቱ ነኝ ብዬ ለእሷ ዋሽቻት ነው ማለት ለምን ተለሟሽ ታስፈልግ? ያው ማለት አሁን እኔ የሱ ረዳት ነኝ የሱ ቀኝ እጅ ነኝ ብላት አትቀበለኝም ነበረ። ግዴታ ሚስቱ ነኝ ብዬ ማሳመን ነበረብኝና ለዛ ነው የዋሸኋት። እስቲ እንደው አሁን እሺ ዋሽተሻል። ነገሩን አሁን እኔንም ለማግኘት ብዙ ነገርን አድርገሽ ነው እዚህ ቦታ የመጣሽው እና ምን አስፈለገ እነዚህ ነገሮች መደባበቅ? ቀጥታ ወይ እኔ ጋር መምጣት አትችይም? በሷ በኩል መምጣት ለምን አስፈለገ? እሺ ይኸውልህ ስለራሴ ልንገርክ። እኔ ያው በአካውንቲንግ ነው የተመረቅኩት እና በአካውንቲንግ ተመርቄ ስራ እየፈለግኩ ነበር። እንዳልኩ ይሄናል የተንደላቀቀ ህይወት አልነበረኝም። ቤተሰቦችም ደካማ ናቸው። ይሄናል ጥሩ ህይወት አልነበራቸው። ስለዚህ የነበረኝ አማራጭ ጋሼ ጋር ነበረ እና የስራ እድል አመጣልኝ። ያው እሱ ይሄ እንትን ላይ ሂሳብ ላይ ብዙም ጎበዝ አልነበረ። እዛ ሰው እያፈላለገ ነበረ ለዚህ ሂሳቡን የሚሰራ ብሩ የሚቆጣጠርለት በቃ የሚያምነው ሰው እየፈለገ ነበር። በዛ ሰዓት እኔም ደግሞ ስራ በጣም እየፈለግኩ ነበር። ችግር ላይም ነበርኩኝ። ቤተሰብ እኔ ነኝ የምረዳው ግማሽ እና ያው አገኘው እሱን እድል በቃ ደስ አለኝ ምናምን ከሱ ጋር ተስማማሁ ከጋሼ ጋር በቃ እያንዳንዱ የሚመጡልኝ ስራዎች በአግባቡ በታማኝነት እየሰራሁለት እሱም አመኔታው እኔ ላይ እየበዛ መጣ እና በቃ ቀኝ እጁ አረገኝ ማለት ነው። ስለዚህ አሁን አንቺ በዋነኝነት ሚስቱ ሳትሆኚ የጋሼ ወይም ደግሞ የዚህ መኮንን የተባለው ሰውዬ አሁን ያው በመኮንን ስሙ ስለሚታወቅ ማለት ነው የጋሼ ረዳት ነሽ እንጂ ሚስቱም አይደለሽም ማለት ነው። አዎ ያው ነኝ፣ ግን ያው ትንሽ ጊዜ ያው ትንኮሎች ምናምን አሉ። ሴትም አይደለም እና አብረሽኝ ተኝ ነይ እንደዚህ ሁኚ የሚል ነገር ነበረ። ግን እኔ ያው ግዴታ እያሳሳኩ አልፈዋለሁ እንጂ እሱ ነገር ነበረ። እኔንም አልተወኝም ነበረ። ግን እኔ ያው ብሩም አሪፍ ስለነበረ ደሞዙ በቃ እሱ እንትን ሲለኝ ዝም እያልኩ ነበር የምሰራለት የነበረው እና እያንዳንዱ ስራ ነበረ የምሰራለት። ስለዚህ በዋነኝነት አሁን ያንቺ ስራ ምንድን ነው? እስኪ የስራ ድርሻሽን ዝርዝር አድርገሽ ንገሪኝ። ምክንያቱም እንደው የጋሼ አካውንታንት ስትይ አሁን ግራ ስለገባኝ ነው። አካውንታንት የሚያስፈልገው ስራ ነው እንዴት ነው ማለት? እኛ እንግዲህ ውድ ተመልካች የምናውቀው ሁሉ ነገር ወንጀል እንደሆነ ነው የምናውቀው እና የእሱ ገንዘብ እንደዚህ በአካውንታንት የሚረዳ ገንዘብ ነው ወይ ብዬ ነው። ይኸውልህ ብዙ አይነት ድርጅቶች ነው ያሉት። እዛ ድርጅቶች ሄድና ስራዎችን ማነጋገር የመጡ ብሮችን ማለት በወንጀል ምናምን ነው የሚመጡት ብሮቹ እና እሱ የመጡትን ብሮች እኔ አጣርቼ ነው ሰርቼ ምናምን እንደ ንጹህ አድርጌ ወደ ባንክ ማስገባው ማለት ነው። እሱ ነው ስራዬ ማለት። አሁን አንቺ ጋሼ የሚያመጣቸውን ገንዘቦች እነዚህ በወንጀል የቆሸሹትን ገንዘቦች በተለያየ መልኩ እያደረግሽ ገንዘቦቹን ማጽዳት ወይም ደግሞ መኒ ላውንደር የሚባለውን አይነት ስራ ነው የምትሰሪው ማለት ነው? እንደዚህ አይነት ስራዎች ነው የምሰራው። እሱ ያለኝን ስራዎች ነው የምሰራው። በቃ ግን
ይሄናል ብዙ ወንጀል ውስጥ አልነበርኩም። በቃ የመጡትን ገንዘቦች በትክክለኛው እንትን እንደተሰራ አድርጌ ነው ማስገባቸው ሂሳብ ሰርቼ ምናምን እና የተለያዩ ድርጅቶች እየሄድኩ ነው ማወራለት። ስለዚህ እነዛ ድርጅቶች ጋር እየሄዳችሁ የተለያየ ነገሮች ታደርጉና ገንዘቡን የምታጸዱበት መንገድ ደግሞ ትፈጥራላችሁ ማለት ነው። አዎ እንደዛ ነበር የኔ ስራ። አንቺ ምንም ማለት ሰው እኮ ስራ ቢያጣ እንኳን እኮ የፈለገ ነገር ጽዳት እንኳን ሰው ቤት ተቀጥረው እንኳን እኮ ይሰራል። ለምንድን ነው የገባሽ? ለምን እንደዛ ወንጀል መሆኑን እያወቅሽ ለምን እሱ ጋር መግባት አስፈለገ? ይኸውልህ እኔ ይሄናል ወንጀል አልነበረም እየሰራ የነበርኩት ገብቶሃል አይደለ? በዛ ልክ አሁን እኮ እየሰራው አይደለም ምናምንም እኮ አያስፈልግም። በቃ አብራራሹ ነሽ በቃ አሁን እኮ ወንጀለኛ ነሽ ሙሉ ለሙሉ ማለት ነው። ችግር የለውም። ቆይ እስኪ ነገሩን እኔ ግልጽ ታደርጊልኝ። ልጅ አይደለሽ እንዴ? እንዴት እንደዛ አይነት ነገር ማለት አንቺ መጀመሪያውንስ ወንጀል መሆኑን እያወቅሽ ለምን እሱ ጋር መግባት አስፈለገ? ይኸውልህ እኔ በመጀመሪያ ስገባ እንዳልኩክ በአካውንቲንግ ነው የገባሁት። ሂሳብ ልሰራ ነው የገባሁት። በሂሳብ ነበር የገባሁት ግን መጀመሪያ ላይ ኖርማል ሂሳቦች ነበር የምሰራው። ወንጀል መሆኑን አታውቂም? ስራው አላውቅም ነበር መጀመሪያ ላይ። ከዛ ያው ሂሳብ ምናምን መስራት ነበር መጀመሪያ ላይ እንደዛ ነበር ስራ የነበረው። ግን ከሱ ጋር እየቀረብኩ ሲሄድ እሱም እያመነኝ ሲሄድ ደሞዝ እየጨመረልኝ ሲሄድ እኔም ደግሞ ብሩም እየተመቸኝ ሲሄድ በቃ እዚህ ነገር ውስጥ ገባሁ። ግን ወንጀል እንደሆነ አሁን አንቺ እያንዳንዱ ነገር ታውቂ ነበረ? እነዛ ልጆች እንደሚታገቱ እነዛ ልጆች ማለት እንደዛ ሽማግሌዎችን ሁላ ሳይቀር እንደሚያስለምን ታውቂ ነበረ? እኔ እሱን አላውቅም ነበር። አትዋሽውልሽ። አሁን እኔ ጋር ስለመጣሽ እንትን አትበል። አይ ነገርኩህ። እኔ ጋሼ ከመሞቱ በፊት ነበረ ትንሽ ጊዜዎች ሲቀሩት ነበረ እና ከዛ ያው በጣም መፍራት ጀመረ፣ መደናገጥ ጀመረ። በቃ እንደ ድሮ ስራ አይመጣም። ድሮ አብረን ነበር በቃ የምንሰራው የምንሄደው ምናምን ነገር አብረን ነው የምንለው። መቅረትም ጀመረ። ስራው ላይም በቃ መስላችት ጀመረ። ከዛ ያው ግራ ሲገባኝ አብረውኝ የሚሰሩት ባልደረቦች አሉና ምንድን ነው ችግሩ ምናምን ምን ሆኖ ነው ጋሼ ምናምን ብዬ እያበቃለት ነው ምናምን እንዴ ማለት እያበቃለት ነው። ምክንያቱም ጋሼ በጣም ትልቅ እንትን ነው ይሄናል የሚፈራ ያነሳው አይደለም እና በቃ አዳዲስ ነገሮችን እሱ ላይ ማየት ጀመርኩኝ። ለልጆቹ ምናምን ስጠይቃቸው አይ ጋሼ እያበቃለት ነው አሁን አብቅቶለታል ምናምን ነገር እንዴ ለምን እንደሚያበቃለት ምንድን ነው ችግሩ ምናምን ስል የህግ አካላቶች እና የአንድ ጋዜጠኛ እየተከታተለው ነው ምናምን። ማን ነው ጋዜጠኛው ምናምን እስቲ ሊዮ ማን ነው ምናምን ብዬ ስላቸው እዛ አብሬያቸው የምሰራቸው ልጆች ገበና የሚል ቻናል እሱ ላይ አሳዩኝ እና ኦኬ ብዬ ቤት ገብቼ አንተን መከታተል ጀመርኩ። ቻናሉ ላይ ስከታተል በቃ እኔ እንደዚህ እንደሚሰራ አላውቅም ነበር። እዛ ላይ ነበር አንተ በምትናገራቸው እያስመሰልሽ ከሆነ እመኚኝ፣ እኔ በኋላ ነገሩን ደርስበታለሁ። እያስመሰልኩ አይደለም ራሴ ነኝ እዚህ ድረስ የመጣሁት። ገብቶኛል። እኔ ምንም ማስመሰል ምናልባት ከወንጀል እነጻለሁ ማለት ነገሩን አላውቅም እያልሽ የደበሰበሽ ከሆነ የማይሆን ነገር እውነቱን ተናግረሽ ትክክለኛውን ነገር ብንፈልግ ነው የሚሻለው። እውነቱን እየነገርኩ እመነኝ። እና ያው ከዛ የአንተን ቻናሎች ማየት ጀመርኩ። የወንጀሎቹን የምትናገራቸውን ያወጣቸው መረጃዎች ምናምን ማየት ጀመርኩ እና በጣም ደነገጥኩኝ። ከዛ በኋላ ከትንሽ ሳምንት ምናምን በኋላ ጋሼ እንደሞተ ሰማሁ እና እኔ ግራ ገባኝ። በቃ ማለት እንደዚህ አይነት ወንጀል ነበር ወይ የሚሰራው? እኔ እንደዚህ እንደሚሰራ አላውቅም ነበር። እንደዚህ ህጻናቶች እንደሚያገት ትላልቅ ሰዎች እንትን እንደሚል አላውቅም ነበር። በጣም ነው የተጸጸትኩት። ማለት እዚህ ነገር ውስጥ አብሬ ነበርኩ። ስለዚህ አንቺ የምታውቂው በዋነኝነት አንቺ ጋር ገንዘብ ይመጣልሻል። እነዛን ገንዘቦች ከተለያዩ ድርጅቶች ጋር እየሄድሽ ገንዘቦቹን አንጽተሽ ወደ ባንክ ማስገባት ነበር የኔ ስራ እንጂ ሽማግሌ እነዚህ ህጻናቶችን እኔ ምንም የማውቀው ታሪክ አልነበረም። ያወቅኩትም በቃ ያንተን ቻናል ካየሁ በኋላ ነው። ከዛ ያው ጋሼ ሞተ። ከዛ በኋላ የኔም ህይወት በቃ አደጋ ላይ ሆነ። በቃ ግን ወንጀል እንደሚሰራ ሀሳቡ ነበረሽ መቼም፣ ምክንያቱም በወንጀል የሚመጡ ገንዘቦች ነው የምታጸጂው። ያ ግን እንደዚህ የልጆች ይሄ የህፃናት እንትን ያለበት አልመሰለኝም። ገብቷል አይደለ? ይሄን አለ እኔም ህሊና አለኝ። ከዛ በኋላ እኔ መተኛት አልቻልኩም። በቃ ጸጸቱ በዛ ልክ በጣም ብዙ ማስፈራሪያዎች ነው የሚደርሱብኝ። የሚገርም ነገር ህይወቴ በቃ አሁን ላይ ስጋት ላይ ነው። ልኑር ልሙት ኢቭን አሁን ስወጣ ምን እንደምሆን አላውቅም። ገብቷል አይደለ? እና አሁን ራሱ ተደብቄ ነው ያለሁት። እኔ ጋር ደግሞ ብዙ ብሮች ነው ያሉት፣ የጋሼ ብሮች። ስለዚህ ወደ ባንክ ያልገቡ ብር አንቺ ጋር አለ ማለት ነው? አላው ያስቀመጥኳቸው ብሮች አሉ። ወደ 5 ሚሊዮን ብር አለ። ግማሾቹ ባንክ ያልገባ በጥሬው ማለት ነው፣ በካሽ ያለ? አዎ ጥሬ ያለ አስቀምጬዋለሁ። እሺ። እና እሱ ብርም አለ። አንድ ስልክ ይደወልልኛል ሁሌ ዛቻ እንትን ነው የሚደርስብኝ ያለ። እና አሁን ግራ ስለገባኝ ነው አንተ ጋር የመጣሁት። ለምንድን ነው ዛቻ የራሳቸው ሰው ከሆንሽ ለምንድን ነው አንቺ ላይ ዛቻ የሚደርሰው? ምንድን ነው? ምን የተለየ ነገር አለ?
ብዙ እንትኖች ነው ያሉት ጋሼ፣ ብዙ ጠላቶች ነው ያሉት እና አሁን እሱ መሞቱ ሲሰሙ በቃ ያለውን ብር ለመውሰድ ነው የሚፈልጉት። እኔ ደግሞ ይሄን ብር ደግሞ መስጠት አልፈለኩም። በቃ አንተ ጋር መጥቼ የምታረገውን አድርገው ገብቷል አይደለ? በዛ ልክ ደግሞ እኔ ሊገሉኝ ይፈልጋሉ። በቃ ምክንያቱም የሱ ቀኝ እጅ ነበርኩኝ እና ምንም እናቴን ራሱ አግኝቻት አላውቅም። የሚገርም ነገር። ቆይ አሁን ይኸውልሽ ትክክለኛውን ነገር ንገረኝ። ምንም መደባበቅ ምናምን አያስፈልግም። ምክንያቱም እኔ እርግጠኛ ነኝ ለዚህ ገንዘብ ብለው አንቺን ይሄን ያክል ያሳዱሻል ብዬ አላስብም። ሌላ ነገር የምታውቂው ነገር አለ? ጋሼን በተያያዘ ጋሼን በተመለከተ ከጋሼ ጋር በተያያዘ ጉዳይ የምታውቂው ነገር አለ ወይ? ደግሞ አንቺ ጋር ያሉ ነገሮች ካሉ ይኸውልሽ በትክክለኛው ነገር ንገረኝ። አለበለዚያ እኔ እርግጠኛ ነኝ አንቺ ጋር ላለ 5 ሚሊዮን ብለው ይሄን ያክል ዛቻ ይሄን ያክል ማስፈራሪያ ያደርሱብሻል የሚል ግምት ስለሌለኝ ነው። ያው ጋሼ ብዙ ሀብት ነው ያለው እኮ ገብቷል አይደለ? ያን ሀብቶች ደግሞ ግማሾቹ ድርጅቶች ምናምን ደግሞ የኔ ፊርማ ይፈልጋሉ። ገብቷል አይደለ? እሱን ፊርማ ደግሞ እንድፈርምላቸው ይፈልጋሉ። ብዙ ጨረታዎችን ምናምን አሉ እጄ ላይ። እሱን ነገር ደግሞ የኔ ፊርማ ነው የሚፈልጉት። ገብቷል አይደለ? እኔ መያዝና ያን እንትን መውሰድ ነው የሚፈልጉት። እኔ ደግሞ ያ የሰራሁት ነገር ይበቃኛል። ከዚህ በኋላ እኔ የሰው እንትን መስጠትም አልፈልግም። ገብቷል አይደለ? ኢቭን ፈርሜላቸው ራሱ በነፃ ይለቁኝም፣ ይገሉኛል። ያው እንዳልከው ያ ገንዘቡ ብቻ አይደለም እነሱ የሚያሳስባቸው አንድ ነገር አለ። እነሱ የሚፈልጉት ነገር ማለት ማመን አለበት። ይኸውልህ እኔ እውነቴን ነው የምነግርህ፣ በፈለግከው ነው የምምልልክ እና እሱ ነገር አያስፈልግም። ቆይ አሁን ስጠይቅሽ እኮ ብርና ፊርማ ነው አልሽኝ አይደለ? ከዛም የተለየ ነገር አለ እያልሽኝ ነው? አዎ ከ5 ሚሊዮን ብር የሚበልጥ ሌላ ነገር አለ። ግን ያው አንተ ካመንከኝ ነው ማመን አለበት። ይኸውልሽ እኔ እንዳምንሽ ትክክለኛውን ነገር እውነታውን ብቻ ንገሪኝ ነው እያልኩሽኝ ያለሁት። የማይሆን ነገር እየቀባጠርሽ እየቀናነሽ ምናምን ይሄ እንደዚህ እያልሽ እንድትነግሪኝ አይደለም የምፈልገው። ሙሉውን ትክክለኛውን ነገር ንገሪኝ። መፍትሄ ያላቸውን ነገር መፍትሄ እንሰጣቸዋለን። እሺ ይኸውልህ ላለመጠየቅ ብለሽ የማይሆን ነገር እንዳትነግሪኝ። አይ የማይሆን ነገር አይደለም። ይኸውልህ ጋሼ የዛኔ የኔ ቢሮ ውስጥ ብዙ ነገር ነው የሚያስቀምጠው። እሺ ብዙ ነገር እና እኔ ቼክም አድርጌው አላውቅም። ያው ስራዬ ላይ ምናምን ስለምሯሯጥ አንድ ቀን ምንድነው ይሄ ምናምን ብዬ አይቼ አላውቅም እና ብዙ ነገር ያስቀምጥ ነበርና አሁን ከሞተ በኋላ ነው እና እያጣራው እቃዎቹ ምንድነው ምናምን ብዬ ሳይ አንድ ትልቅ ነገር አገኘው። ምንድነው ትልቅ ነገር? ምንድነው ያገኘሽው? ለምን አትናገሪም? አደንዛዥ እጽ። ምን? አዎ ሙሉ መዳበሪያ አደንዛዥ እጽ አገኘው እና እውነቴን ነው እየነገርኩት ያለው። ልጆቹም እኮ እንደዛ ያን እየወሰዱ እኮ ነው እንደዛ የሚሆኑት ነበር። እና ቆንጆ ይሄን ነገር አንቺ አታውቂም ነበረ መጀመሪያ እዛ መኖሩን? በእውነት አላውቅም። ይኸውልሽ አሁን ላለመጠየቅ እያስመሰልሽ እንዳይሆን እባክሽን። እያስመሰልኩ አይደለም። እኔ የሚያወቅኩት ከሞተ በኋላ ነው። እየነገርኩ እኮ ነው። እሺ ከሞተ በኋላ ነው። በቃ እቃዎችን ትሳጣራ ነው ያገኘሁት። እንዴት ነው አንቺ ቢሮ ውስጥ ቁጭ ብሎ እንዴት ነው የማትከፍቺው? እንዴት ነው እነዛን ነገሮች ማትመረምሩ? አልከፍታቸውም። በቃ ያስቀምጣቸዋል፣ እኔ አላያቸውም። በቃ ምክንያቱም የሱ እቃዎች ናቸው። የሱን እቃዎች ዝም ብዬ መክፈት አልችልም ያለ እሱ ፈቃድ። ገብቷል አይደለ? ለምን ያንቺ ቢሮ ውስጥ ከሆነ እኮ ግዴታሽ ነው ማየት። የሚቀመጠው ነገር እኮ ማየት አለብሽ። እሱ ልክ ነሽ፣ ግን እኔ ይሄና ልብ ብዬው አላውቅም። ስትይ ነበር ማለት ይሄ ሁላ ነገር እንደማታውቂና ወንጀል እንደሚሰራ ይኸውልሽ ታውቂ ነበር መጀመሪያውንም ማለት የወንጀል ገንዘብ እንደሆነ ታውቂያለሽ። ነገሮች ምንድናቸው ብለሽ ነገሮች እሺ አሁን ችግር የለውም ያለፈው አልፏል። ስለዚህ ያ ነገር አንቺ ጋር አለ ማለት ነው። አዎ እነዚህ ሰዎች የሚያልኩክ የሚከታተሉኝ አሁንም እንትን እያስፈራሩኝ ያሉት ለዚህ ነው። ምክንያቱም ከ5 ሚሊዮን ብር በላይ ነው የሚያወጣው እቃው። እሱ ደግሞ ሰጧቸው ማለት ወጣቱ ነው የሚበላሸው። ገብቷል አይደለ? ይሸጡታል፣ በቃ ወጣቱ ይበላሻል። እኔ ደግሞ ያን ነገር አልፈለኩትም፣ ለነሱ መስጠትም አልፈለኩም። ይሄንንም አውቅሽ አንድ ጥሩ ነገር ነው ቢያንስ። እንዴ ምን ሆነ ነው? እኔ እኮ አስባለሁ። ገብቷል አይደለ? ሲቢኖርማ በፊት እንዲታደርጊ ነበር እሱ እያለ ማለት ነው። ቆይ ተረጋጊ አንቺ፣ ችግር የለውም። ይሄን ነገር እውነትሽን ከሆነ እኛ በራሳችን መንገድ አጣርተን እንደርስበታለን። ይኸውልሽ አሁን አንቺንም እዚህ ጋር ለመውቀስም አንቺንም ወንጀለኛ ነሽ ለማለትም አይደለም። ነገሩን ሁሉን በህግ ዳኛ በህግ አይን የሚታይ በህግ አግባብ የሚታይ ይሆናል። ችግር የለውም። ለሁሉ ነገር ማነው ጥፋተኛ ማነው ተጎጂ የሚለውን ነገር ህግ አይቶ የራሱን ውሳኔ የሚወስን ይሆናል። ይህን ነገር ግን እውነት አንቺ ጋር ካለና እውነት ለነሱ ካልሰጠሽ ልትመሰገኝ የሚገባ ነገር ነው። ምክንያቱም ይህን ነገር እንግዲህ ውድ ተመልካቾችን ታውቃላችሁ እናንተም አደንዛዥ ምን ያክል ማህበረሰቡን እንደሚጎዳ ምን ያክል ማህበረሰቡን የሚያበላሽ ነገር እንደሆነ ታውቃላችሁ። ይህ ነገር አንድ ማዳበሪያ ነው ያልሽው አይደለ? አንድ ማዳበሪያ ሙሉ አደንዛዥ ወጣ ማለት ምን ያክል ማህበረሰቡን ሊያበላሽ እንደሚችል እናውቃለንና ስለዚህ
ይህ ነገር አንቺ ጋር አለ። በዋነኝነት አሁን የሚፈልጉት ይሄ ነው ማለት ነው። እንዴት ታዲያ እስካሁን አግኝተውሽ እነዚህ ሰዎች እንዴት እንትን አላሉ? የሚገርም ነገር በቃ ስንት ቤት እንደቀየርኩኝ በቃ ቀይን እያስኩ እየተንከራተትኩ ነው። በቃ አንድ ቤት እንትን አለ ቤት እንደሚያውቁ አላውቅም። ደውሎ ምናምን ያስፈራሩኛል። ከዛ ቤት ለቤት ስቀይር አሁንም ሆነች አነስ ያለች ቤት ውስጥ ነው ያለሁት እቃዎቹን ይዤ እና እየኖርኩ አይደለም። እኔ ራሱ ስጋት ላይ ነኝ። በቃ መኖር አይደለም በቁሜ ነው የሞትኩት። ካሁን መጡ፣ ካሁን ገደሉኝ። በዛ ልክ ደካማ እናት ነች ያለች። ብትሰጫቸው ይገሉሻል እነዚህ ሰዎች? አዎ፣ ምክንያቱም አይለቁኝም። አስገድደው ነው የወሰዱኝ። በዛ ልክ ፍርድ ቤትም ምንም እሄዳለሁ ብዙ ችግር ታመጣብናለች ምናምን ስለሚሉ አይለቁኝም፣ ይገሉኛል። ስለዚህ አንቺ ጋሼ ሞተ እንደተባለ እንግዲህ ያንን እቃ ከቢሮሽ ወደ አንቺ ወሰድሽ ማለት ነው? አዎ። እርግጠኛ ነሽ ሌላ ላለመኖሩስ? ማለት ያ ብቻ ነው? ያ ብቻ ነው የነበረው። አንቺ ጋር የነበረው ያ ብቻ ነው? አዎ። እና ያልሽው ወደ 5 ሚሊዮን የሚጠጋ ገንዘብና ያ አደንዛዥ። ኦኬ። ስለዚህ እነዚህ ነገሮች አሁን አንቺ ጋር ነው ያለው። አንቺ ጋር ደግሞ በተደጋጋሚ እየተደወለ ማስፈራሪያዎች እየደረሱብሽ ነው ማለት ነው? አዎ እየደረሱብኝ ነውና ያው እዚህ መጣሁ። ምንድነው የሚሉት እነዛ ሰዎች? ቆይ ምንድነው የሚሉሽ? ማለት ያው ስድብም አለ፣ አትኖሪያትም፣ እንገልሻለን። እቃውን ካላመጣሽ ነው ወይስ ሌላ ነገር? እቃውን ካላመጣሽ በቃ እቃውን ካላመጣሽ እንገልሻለን፣ ቤተሰቦችሽን በቃ ይሄን ውዛቸው። ስለዚህ እንግዲህ ውድ ተመልካቾቻችን ያው የሰማችሁትን ይመስላል ማለት ነው። የነገረችን ታሪክ ያው እውነት ከሆነ እኛም ነገሩን እናጣራለን። ስለዚህ አሁን ይህ እቃ የት ነው ያለው ማለት ነው? አለ አንቺ ጋር ነው ያለው? ስለዚህ አንቺም እንግዲህ ከተለያየ ቦታ እየቀየርሽ እንደኖርሽ ነው የነገርሽኝ። ስለዚህ ይህንን እቃም ከአንቺ ጋር እያዘዋወርሽ ነው ያለሽው ማለት ነው? አዎ። በዛ መሀል ቆይ የህግ አካላቶች ቢያዩብሽ ኖሮ ምን ሊከሰት እንደሚችል አታውቂም ነበር ነው? እሱማ አውቃለሁ። ያው እኔ ግን ያው በሌሊት ነው የምወጣው። በቃ ማንም ሰው ሳይነቃ ነበር። አሁንም ራሱ ወደ ከከተማ ወጥቼ ነው ያለሁት አነስ ያለች ቤት። ስለዚህ እስቲ ውድ ተመልካቻችን ይህን የተባለውን እቃ ለማየትም እኛም እንትን እንላለን ማለት ነው። እውነት ነው ወይስ አይደለም የሚለውን ነገር ውስጥ ምን ያክል አሳሳቢ ነው የሚለውን ከባልደረቦች ጋርም ተመካክሬ ይህን ነገር መቼ ነው ማየት ያለብን፣ መቼስ መወሰን አለበት የሚለውን ከባልደረቦች ጋር ተመካክረን እንግዲህ ነገሩ ላይ ውሳኔ ለመስጠት እንፈልጋለን ማለት ነው። ይህ ይከታተለኛል የምትዩንም ደግሞ ግለሰብ ለማግኘት እንግዲህ እስቲ እንደሚሆን አድርገን ቆይ አሁን መስጠት ብፈልጊ ወይ ደግሞ ይህን ነገር ለእነሱ አሳልፈሽ መስጠት ብፈልጊ በምን አይነት ሁኔታ ነው መቀበል የሚፈልጉት? እነሱ ምንድን ነው የሚሉሽስ? ያው እነሱ እንስማማ ነው የሚሉት። በቃ እቃውን ስጪን፣ አንቺ የፈለግሽውን ብር እንስጥሽ፣ በሰላም ህይወትሽን ኑሪ፣ እኛ ጋር ያው አብረሽ ስሪ ነው የሚሉ። በቃ ድጋሚ ወንጀል ውስጥ እንትን ሊሉኝ ማለት ነው። ስለዚህ አሁን እነዚህ ሰዎች እንደው በሀሳባችሁ ተስማምቻለሁ፣ እኔ ከዚህ በኋላ የተሳቀቅኩ መኖር አልፈልግም ምናምን ብለሽ ቴክስት ብታደርጊላቸው እቃውን ለመውሰድ ሊመጡ ይችላሉ ነው ወይስ እነሱ ራሳቸው አምጪልን ነው የሚሉሽ? አረ ከአንዳንድ ይመጣሉ፣ ያለውበት ድረስ ይመጣሉ። እሱ ችግር የለውም። እሺ፣ ስለዚህ እንግዲህ ወደ ተመልካቻችን የሰማችሁትን ይመስላል ማለት ነው። ስለዚህ ይሄ ነገር እስቲ ለማንኛውም ከባልደረቦች ጋር ልመካከርና ምን አይነት ነገር አለ ምንስ እናደርግ የሚለውን ነገር ተመካክረን እኛም እንወስንበታለን ማለት ነው። አስፈላጊ ከሆነ ዛሬውኑ ይሄንን የተባለውን ነገር እንግዲህ ለማየት እንሄዳለን ማለት ነው። ስለዚህ አብራችሁን ቆይታችሁ ምንድነው የሚፈጠረው ምንድነው የተፈጠረው የሚለውን ከኛ ጋር እንድትከታተሉ እንፈልጋለን ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው ተመልሼ መጥቻለሁ ማለት ነው። ከባልደረቦች ጋር አንዳንድ ነገር ለመወያየትም ለመመካከርም ጊዜ ወስደን ነበርና ከተወሰኑ ሰዓት በኋላ ተመልሼ መጥቻለሁ። ስለ ነገሩ ያው አንዳንድ ነገሮችን እንግዲህ ከሷም ጋር ከካሜራ ጀርባ አንዳንድ ቆይቶችን አድርገን ምንድነው የሚለውን ለማጣራት ሙከራ አድርገናል። እንዲሁም ሲጻፍላት የነበሩትን የቴክስት ዛቻዎች እንዲሁም ደግሞ የእንስማማ ጥያቄዎች አሳይታናለች። ሲደወለ የነበሩትንም ስልኮች እኛ ይዘናቸዋል ማለት ነው። እነማን ናቸው ምንድነው የሚለውን እንግዲህ ሊያጣሩ የኔ ባልደረቦች ወስደውታል። ስለ ቴክስቶቹም እያንዳንዱ እሷ ላይ ስለተደረጉት ስልክ ልውውጦች ማጣራትን አድርገዋል የኔ ባልደረቦች እና እሱን ወስደው ሊያጣሩ ነው። እንግዲህ ከካሜራ ጀርባ ካሉ ባልደረቦች ጋር ተመካክሬ አንድ ነገሩን ወሰነናል። ያው ነገሩን የኔ ባልደረቦች ዛሬ ወደ ተባለው ቦታ ላይ ሊሄዱና ነገሩን ቼክ አድርገው ነገ ደግሞ ማለት አካባቢው ላይ ያለው ነገር ይህ ነገር ወጥመድ ነው አይደለም ምንድነው የተፈጠረው ነገር የሚለውን እነሱ አጥርተውት ነገ ደግሞ እኛ በጠዋት ተነስተን እንግዲህ እዛ ቦታ ላይ ተገኝተን ስለ ነገሩ ምንነት እያየን ያው ነገሮችን
ሁኔታዎችን እንድንወስንባቸው እስከ ማታም እኛ ተነጋግረን ዛሬ ላይ እስከ ማታም እንግዲህ ያለውን ነገር ወስነን በዓለም ሰሞን ስለሆነ ትንሽ ረብሻዎች፣ ወከቦች እንዳይኖሩ ቶሎ ነገሮችን የምንጨርስበት ሁኔታዎች ለመፍጠር እንግዲህ ከባልደረቦች ጋር ተስማምተናል ማለት ነው። እንግዲህ ነገ ላይ ወደዛው አካባቢ ሄደን ምንድነው የሚፈጠረው ምንድነው የሚሆነው የሚለውን እንግዲህ አብረን እናያለን ማለት ነው። ስለዚህ ያሉትን እያንዳንዳቸውን ነገሮች በዝርዝር ለመረዳት ሁላችንም የራሳችንን ጥረት እያደረግን ነው። ከካሜራ ጀርባ ያሉ ባልደረቦቼም በጣም ብዙ ጥረትን እያደረጉ ነው ያሉት እና እስከ ነገ ላይ ምናልባት እንግዲህ ስላለውም የስልክ ልውውጦች መረጃ የምናገኝ ከሆነ ለእኛ ነገሮች ቀላል የሚሆኑልን ይሆናል። ስለዚህ ሁሉን ነገር ተረጋግተን ለመወሰን ያው ትንሽ ጊዜ ስለሚያስፈልገን ነው ነገ ላይ ለማድረግ ያሰብነው ማለት ነው። ስለዚህ እንግዲህ ወደ ተመልካቻችን የተፈጠረውን ነገር እንግዲህ እንዳያችሁትና እንደተመለከታችሁት ነው ማለት ነው። ይህ ጋሽ የሚባለው ሰውዬ ሞቶም እንኳን ለኛ ሰላም ሊሰጠን አልቻለም እና እነዚህ ደግሞ ከጀርባ ያሉት ሰዎች እነማን ናቸው የሚለውን እስካሁን በጣም ብዙ ሰው የሚባል አይነት ሰዎችን ይዘናል እና እኚህ ደግሞ እነማን ናቸው ከየትስ በኩል ያሉ የሚሉትን እንግዲህ እስቲ ያው ለማጣራት እንሞክራለን ማለት ነው። ነገ ላይ እንግዲህ እዛ ቦታ ላይ ተገኝተን ለነሱም ያን ቦታ ላይ መጥተው እቃውን እንዲወስዱ አስማምተን እንግዲህ ምናልባት ምን ይዛቸውም ሰዎች ካሉ ምናልባት አይታወቅም ነገሮች ሁኔታቸው እንዴት እንደሚሆን ነገ ፈጣሪ በሰላም ያደርሰንና ነገሮችን አጣርተን ለእናንተ የምናደርስ ይሆናል ማለት ነው። ስለነበረን አብሮነት ከልብ እያመሰገንን ቸር ቆዩልን እንላለን። ሰላም ነው።